የገዛ ራሳቸውን እንደ ጋሞ አባቶችና የዓለም ሰላም ጠበቃ አድርገው የሚቆጥሩት ፕሬዝዳንት ትራምፕ በነጩ ቤተ መንግስታቸው ውስጥ ኮንጎና ሩዋንዳን አስታርቀዋል። በሁለቱ ሀገራት መሃል የነበረው የዓመታት ደም መፋሰስ መቆሙን አብስረዋል። ታዲያ በዚህ የዋይት ሃውስ እርቅ ፕሮግራም ላይ አንዲት ጋዜጠኛ ፕሬዝዳንቱን ጥያቄ እንድትጠይቅ እድል ይሰጣታል። ፕሬዝዳንቱም ነይ ወደዚህና ጠይቅ ይሏታል። ከኮንጎ የመጣችው ጋዜጠኛ በረጅሙ ፕሬዝዳንቱን አደናንቃ ስታበቃ የኮንጎ ፕሬዝዳንት እርሶን ለዓለም አቀፍ የሰላም ኖቤል ሽልማት እጩ አድርጎ ማቅረብ ይፈልጋል ስትል የትራምፕን ስስ ብልት ትነካዋለች። ትራምፕም ተራቸው ደርሶ ለጋዜጠኛዋ መመለስ ሲጀምሩ ቀጥሎ የምናገረው ነገር ምናልባትም በፖለቲካ ስርዓት ውስጥ ልክ አይደለም፣ ግን በጣም ቆንጆ ነሽ። ይህን ማለቴ ፖለቲካ ህይወት የማብቂያ ሊሆን ይችላል፣ ግን በጣም ቆንጆ ነሽ። እንዳንቺ አይነት ቆንጆ ሪፖርተሮች ቢበዙ ጥሩ ነበር ሲሉ ያልተለመደ አስተያየት ለሴቷ ጋዜጠኛ ሰጥተዋል። ከጀርባቸው የቆሙ ፖለቲከኞችንም አስቀዋል። She's beautiful and you are beautiful. I'm not allowed to say that, that could be the end of my political career, but I'll say it anyway. But you are beautiful. ታዲያ ከኮንጎና ሩዋንዳ እርቅ ይልቅ የትራምፕ ያልተለመደ አስተያየት የሳምንቱ አነጋጋሪ ክስተት ሆኗል። ሰላም ጤና ይስጥልን ውድ የፈታ ዴይሊ ቤተኞች፣ ይህ ሳምንቱ እንዴት አለፈ ብለን የሳምንቱን ልዩና አነጋጋሪ መረጃዎች መርጠን እያስታወስን የምንቆይበት የዕለተ ሰንበት መሰናዷችን ነው። ለዛሬ ያዝንላችሁ ልዩ ወሬዎች ርዕስ በቅድሚያ እናስተዋውቃችሁ። አወዛጋቢውና በአሜሪካ እንደ ወንጀለኛ የሚፈለገው የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ኢራናዊቷን ጋዜጠኛ ሸልሟል። ጋዜጠኛዋ ምን አርጋ ተሸለመች የሚለው አስገራሚ ነውና ቆይታችሁ ዝርዝሩን ስሙት። ከአያቶላ ካሚኒ ጋር ለመደራደር ትራምፕ ለቴህራን የቢሊዮን ዶላሮች ጉርሻ አቅርበው ነበር መባሉ የዚህ ሳምንት አነጋጋሪ መረጃ ነበር። አሜሪካ ኢራንን ለማስማማት ስንት ከፈለች? ምንስ አደረገች? ዝርዝር መረጃውን ይዘነዋል። ሶስተኛው የዓለም ጦርነት ቢነሳ የሩሲያን ክንድ ሀገራት መቋቋም አይችሉም። ብዙ የዓለም ሀገራት በኒኩሌር ጥቃት ይጠፋሉ ያሉት ፑቲን ናቸው። ሰውየው ምን ታይቷቸው ይሆን ይሄን ያሉት? ዝርዝሩ አለ። ከሰሞኑ ከባድ የአውሮፕላን አደጋ በደረሰባት ህንድ የኢትዮጵያ አየር መንገድም ችግር እንደገጠመ የሰማነው በሳምንቱ የመጨረሻ ቀናት ነው። ምን ነበር የደረሰበት? ምንስ ተፈጠረ? መረጃውን እንሰማዋለን። ረገብ ካለው የመካከለኛው ምስራቅ ውጥረት በኋላ በሩቅ ምስራቅ ሌላ ውጥረት እየጦዘ ነው። ታይዋን ቻይና ልትወረኝ ነው ስትል የድረሱልኝ ጩኸቷን አሰምታለች። ሙሉ መረጃውን ይዘነዋል። ትራምፕ በመጨረሻም የዘመናት ህልማቸው የሰላም ኖቤል ሽልማት በእጃቸው ሊገባ ይመስላል። ያልተጠበቁ የሀገራት መሪዎች ስለ ሰውየው በጎ ማውራት አብዝተዋል። ፑቲንም ከሰሞኑ ትራምፕ ጀግና ሰው ነው የሚል ውዳሴ አሰምተዋል። ሰፊውን የፑቲን ውዳሴ ይዘነዋል። እስከ መሰናዷችን ማብቂያ አብራችሁን ቆዩ። የማዱሮ ሽልማት። የአሜሪካ ማዕቀብ ሰለባ ከሆኑ ሀገራት መሃል አንዷ የሆነችው ቬኔዙዌላ የምትመራው በነውጠኛው ኒኮላስ ማዱሮ ነው። ሀገሪቱ የነዳጅ ሀብታም ብትሆንም እንኳ ባለባት ማዕቀብ የተነሳ ከድህነት ማምለጥ ያልቻለች ሀገር ነች። ማዱሮም ከዓለማችን ላይ እንደ አንዱ አምባገነን መሪ ይቆጠራሉ። ታዲያ እኚህ ሰው ኒኮላስ ማዱሮ ለኢራናዊቷ ጋዜጠኛ ሳሃር ኢማሚ ሽልማት አበርክተዋል። በኢራንና እስራኤል ግጭት ወቅት የኢራን ብሔራዊ ቴሌቪዥን ጣቢያ በእስራኤል ጥቃት ሲደርስበት በቀጥታ ስርጭት ላይ ነበረችውና ከደቂቃ በኋላ ተመልሳ ወደ ስቱዲዮ በመግባት የተቋረጠውን ፕሮግራም የመራችው ኢራናዊቷ ጋዜጠኛ ሳሃር ኢማሚ በወቅቱ በብዙዎች መነጋገሪያ ሆና ነበር። የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ በብሔራዊ ጋዜጠኞች የበዓል ቀን በሲሞን ቦሊቫር ስም የተሰየመውን ሽልማት በቬኔዙዌላ ኢራን አምባሳደር አሊ ችግኒ በኩል ለብርቱዋ ጋዜጠኛ ማበርከታቸው ተነግሯል። ጋዜጠኛ ሳሃር ኢማሚ ሀገሯ በችግር ላይ በነበረችበት ወቅት ለሕይወቷ ሳትሳሳ በድፍረት ሙያዊ ስነ ምግባሯን በብቃት በመወጣቷ ሽልማቱ በፕሬዝዳንቱ እንደተበረከተላት የዘገበው ፕሬስ ቲቪ ነው። የትራምፕ ጉርሻ ለኢራን። ከመካከለኛው ምስራቅ ጦርነት ማብቃት በኋላ በሰፊው ሲንሸራሸሩ ከነበሩ መረጃዎች መሃል የብዙዎችን ቀልብ የሳበው ይህ ነው። ኢራን ጦርነቱን እንድታቆምና ወደ ድርድሩ እንድትመጣ አሜሪካ የ30 ቢሊዮን ዶላር ጉርሻና ማዕቀብ እንዲነሳላት ማድረጓን ምንጮች ነግረውኛል ብሎ የዘገበው ሲኤንኤን ነው። ዘገባው እንደሚለው አሜሪካ ቴህራንን ወደ ድርድር ጠረጴዛው ለመመለስ የተጠናከረ ሙከራ አድርጋለች። ላለፉት ሳምንታት በኢራንና በእስራኤል ወታደራዊ ጥቃቶች እየተበራከቱ ባለበት ወቅት እንኳን ከመጋረጃው ጀርባ ከኢራናውያን ጋር መነጋገራቸውን ምንጮች ነግረውኛል ሲል ሲኤንኤን ዘግቧል።
የተኩስ አቁም ስምምነት ከተደረሰ በኋላ እነዚያ ውይይቶች ቀጥለዋል ብለዋል። ኢራን ወደ ድርድር ብትመለስም ዩራኒየም ማበልጸግ ላይ የማይወላወል አቋም እንዳሳየች ዘገባው ጠቅሷል። ለኢራን የቀረበው የ$30 ቢሊዮን ጉርሻ ለሲቪል የኒውክሌር መርሃ ግብር አገልግሎት የሚል መሆኑን የትራምፕ አስተዳደር ባለስልጣናትና ሐሳቡን የሚያውቁ ምንጮች ለሲኤንኤን ተናግረዋል ተብሏል። የፑቲን ማስጠንቀቂያ። ሶስተኛው የዓለም ጦርነት ቢነሳ ይላሉ ፑቲን፣ ሁሉም የአውሮፓ ሀገራት በፍጹም የሩሲያን የኒውክሌር ጦር መሳሪያ መከላከል አይችሉም። የአውሮፓ ሀገራትና አሜሪካ ያላቸው የኒውክሌር የጦር መሳሪያ አንድ ላይ ተደምሮ የሩሲያ የኒውክሌር የጦር መሳሪያ በብዛትም በአቅምም ይበልጣል። ሩሲያ ከአሜሪካና ከአውሮፓ የሚበልጥ ብዙ የኒውክሌር መሳሪያ አላት። ፈጣሪ ሶስተኛው የዓለም ጦርነት እንዳይቀሰቀስና እንዳይጀመር እንዲያደርግ ጸሎት አደርጋለሁ። ነገር ግን አሜሪካና አውሮፓ በመካከለኛው ምስራቅ እያደረጉ ያሉትን ጦርነት ሩሲያን እንዳይነካት መጠንቀቅ አለባቸው። ያለበለዚያ ሩሲያ ወደ ጦርነቱ ትገባለች። ሩሲያና አሜሪካ የኒውክሌር ጦር መሳሪያ ቅድመ ማስጠንቀቅ ሲስተም አላቸው። ይህ ቅድመ ማስጠንቀቂያ ምልክት የኒውክሌር የጦር መሳሪያ ፍንዳታ እንዳይጀምር ወይም እንዲቆም ልየታ ያደርጋል። ነገር ግን የአውሮፓ ሀገራት ይህ ሲስተም የላቸውም። የሩሲያ ኒውክሌር ኃይል አሜሪካ በሁለተኛው ዓለም ጦርነት ወቅት በጃፓን በሂሮሺማና በናጋሳኪ ከተሞች ከጣለችው የአቶሚክ ቦምቦች 10 እጥፍ ይበልጣል። ስለሆነም ሩሲያ የኒውክሌር ጦር መሳሪያ እንድትጠቀም ከተገደደች አንዳንድ ሀገሮች ከዚህ ምድር ላይ ድምጥማጣቸው ይጠፋል ሲሉ የሳምንቱን አስፈሪና አነጋጋሪ ንግግር ያደረጉት ቭላዲሚር ፑቲን ናቸው። ኢቲ በህንድ ሰማይ ላይ። ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ህንድ ውስጥ በድንገት ለማረፍ መገደዱና በተሳፋሪዎች ህመም ማጋጠሙን ዘ ፋይናንሻል ኤክስፕረስ የተሰኘው የውጭ ሚዲያ ዘግቧል። የበረራ ቁጥር ኢቲ 640 አውሮፕላኑ ክስተቱ ያጋጠመው 33000 ጫማ ብሎ መጓዝ እንደጀመረ መሆኑም ተመልክቷል። በዚህም አውሮፕላኑ በድንገት ለማረፍ የተገደደው በአካባቢው በተከሰተው የአየር ጸባይ ነው ተብሏል። ስለ ጉዳዩ ማብራሪያ የጠየቁት የኢትዮጵያ አየር መንገድ የህዝብ ግንኙነት ሀና አጥናፉ አውሮፕላኑ ወደ ሙምባይ እየበረረ በነበረበት ወቅት የበረራ አባላቱ በካቢን ውስጥ የነበረው ግፊት ቀንሶ አግኝተውታል ብለዋል። በበረራ ወቅት የበረራ አባላት ባረጋገጡት መረጃ መሰረት ፓይለቱ ደህንነቱ ወደ ተጠበቀ ወይም ለፕሌኑ በሚመች ከፍታ ቦታ ላይ በመሄድ አርፏል ያሉት ሀና የአደጋ ጊዜ ኦክሲጅን ማስኮችን በአግባቡ ተጠቅመዋል ሲሉ ገልጸዋል። አውሮፕላኑ ያለምንም ችግር በሰላም አርፏል በማለት ገልጸው ካረፈ በኋላ 8 ተጓዦች የህመም ስሜት ተሰምቷቸው ወዲያው በሕክምና ባለሙያዎች ክትትል ተደርጎላቸዋል ሲሉም እውነቱን አስረድተዋል። 7ቱ በዚያው በአየር መንገዱ ሕክምና አግኝተዋል። አንዱ ተጎጂ ለተጨማሪ ሕክምና ወደ ሆስፒታል ተወስዷል። ነገር ግን ክትትል ከተደረገለት በኋላ ከሆስፒታል ወጥተዋል ሲሉ ተናግረዋል። የአውሮፕላኑ አብራሪ ሁኔታው ሳይባባስ ፕሮፌሽናል በሆነ መንገድ መቆጣጠሩን ለመረዳት ተችሏል። ከዚሁ የአውሮፕላን አደጋ ክስተት ጋር በተያያዘ መረጃ በሩሲያ ሞስኮ አነስተኛ አውሮፕላን ተከስክሶ 4 ሰዎች ሕይወታቸው ማለፉን የሩሲያ የምርመራ ኮሚቴ አስታውቋል። ያክ-52 የተሰኘው አውሮፕላኑ በኮሎምና ከተማ አውራጃ ውስጥ ፓኖ በተባለ መንደር አቅራቢያ በሚገኝ ሜዳ ላይ መከስከሱ ተገልጿል። አብራሪው ከመነሳቱ በፊት ከአየር ትራፊክ ቁጥጥር ወይም ከኤርፖርት ባለስልጣን ተገቢውን ፍቃድ አለማግኘቱ ነው የተገለጸው። አደጋው የተከሰተው አብራሪው በርሜል ሮል የተባለ አደገኛ አየር ላይ ትርኢት ለመስራት እየሞከረ ባለበት ወቅት መሆኑን አናዶሉ ዘግቧል። የታይዋን እሪታ። የታይዋን ብሔራዊ መከላከያ ሚኒስቴር ኤምኤንዲ ቅዳሜ ዕለት በታይዋን ዙሪያ 4 የቻይና አውሮፕላኖችና 6 መርከቦችን ወደ ሰሜናዊ ታይዋን ክፍል ገብተዋል፣ ቻይና ታይዋንን ለመውረር እየተዘጋጀች ነው ሲል እሪ ብሏል። ኤምኤንዲ በኤክስ ላይ በለጠፈው ጽሑፍ ዛሬ ከቀኑ 6 ሰዓት 4 የቻይና አውሮፕላኖችና 6 መርከቦች ታይዋን ድንበሬ ስትል የምትገልጸውን መስመር አልፈው ወደ ታይዋን ሰሜናዊ የውሃ ክፍል መግባታቸውን ገልጿል። ይህ በቅርቡ ቻይና በታይዋን ዙሪያ የምታደርገውን እንቅስቃሴ በምዕራብ እስያ ውጥረቱ እየጨመረ ባለበት ወቅት መሆኑ ደግሞ ቻይና ታይዋንን ለመውረር እየተዘጋጀች መሆኑን ማሳያ ነው ተብሏል። የታይዋን ፕሬዝዳንት ቺንግቴ እንዳሉት የቻይና አውሮፕላን አጓጓዦች በሻንዶንግና ሊያኦኒንግ አቅራቢያ በሚገኙ ውሃዎች ላይ በተደጋጋሚ እንቅስቃሴ እያደረጉ ይገኛል። በዚህ ምክንያት የዩናይትድ ስቴትስ ኢንዶ ፓሲፊክ ትዕዛዝ በአካባቢ ያለውን የኃይል ጥበቃ ሁኔታ ደረጃ ከፍ አድርጓል ብለዋል። እንደሚታወቀው ከ1949 ጀምሮ ታይዋን በነፃነት ስትመራ ቆይታለች። ነገር ግን ቻይና ታይዋንን የግዛቷ አካል አድርጋ በአንድ ቻይና መርህ መጥራቷን ቀጥላለች። እናም አስፈላጊ ከሆነም በኃይል ወደ ውህደቷ እንድትመለስ አጥብቃ ትናገራለች። ይህ በእንዲህ እንዳለ ባለፈው ሳምንት የታይዋን ፕሬዝዳንት ላይ ቺንግቴ በእስራኤልና በኢራን መካከል ያለው ውጥረት እየጨመረ ባለበት ወቅት የታይዋን ጦር የጸጥታ ጥበቃውን እንዲያጠናክር ማዘዛቸውን ማዕከላዊ ዜና አገልግሎት ሲኤንኤ ዘግቧል። በቻይናና ታይዋን ጫማ መለካካት በምዕራብ እስያ ውጥረቱ እየጨመረ መምጣት በመካከለኛው ምስራቅ በኢራንና እስራኤል ጦርነት እንደተካፈለች የሚነገርላት አሜሪካ በእስያ ሌላ ጦርነት ለማዋለድ እየሞከረች ነው ተብሏል። ትራምፕ ጀግና ነው። ፑቲን
የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ትልቅ ክብር እንዳላቸው በመግለጽ ትራምፕ የዩክሬንን ግጭት ለመፍታት እያደረጉ ያሉትን ጥረት አሞካሽተዋል። በሚኒስክ ከተካሄደው ከከፍተኛው የዩራሺያን ኢኮኖሚ ምክር ቤት ስብሰባ በኋላ ለጋዜጠኞች ሲናገሩ ፑቲን ትራምፕን እጅግ ጀግና ሰው ሲሉ ገልጸዋቸዋል። ወደ ዋይት ሃውስ ለመመለስ አስቸጋሪ ፈተናዎችን እንዳሸነፉም ጠቅሰዋል። ከእነዚህም መካከል በርካታ የግድያ ሙከራዎችን ማሳለፋቸውን አውስተዋል። ለአሁኑ የአሜሪካ ፕሬዝዳንት ትልቅ ክብር አለኝ። ወደ ስልጣን ወደ ዋይት ሃውስ ለመመለስ በጣም አስቸጋሪ፣ ውስብስብና አደገኛ መንገድ አልፈዋል። ሁላችንም በሚገባ እናውቃለን። እሱ ጀግና ሰው ነው፣ ግልጽ ነው ብለዋል ፑቲን። በመካከለኛው ምስራቅ ያሳዩትን ዲፕሎማሲያዊ ብቃት እንዲሁም የዩክሬንን ቀውስ ለመፍታት ያደረጉትንም ጥረት አድንቀዋል። እኛ በእርግጥ ያንን ሁሉ ከፍ አድርገን እንመለከታለን። ፕሬዚዳንት ትራምፕ ግጭቱን ለመፍታት ከልብ እየሞከሩ እንደሆነ አምናለሁ ሲሉም ተናግረዋል። ፑቲን ትራምፕ በሀገር ውስጥም ሆነ በውጭ ሀገራት ለወሰዷቸው ፖሊሲያዊ እርምጃዎች አመስግነው በተለይም በመካከለኛው ምስራቅ የወሰዷቸውን እርምጃዎችና የዩክሬን ግጭትን ለመፍታት ያሳዩትን ከልብ የመነጨ ቁርጠኝነት ጎላ አድርገው አብራርተዋል። ከትራምፕ ጋር ፊት ለፊት የመገናኘት ጊዜው ደርሷል ወይ በሚል ተጠይቀው ፑቲን እኔ ሁል ጊዜ ለግንኙነት ለስብሰባዎች ክፍት ነኝ፣ እናም ያንን ለማሳካት በደስታ እንሰራለን ብለዋል። ትራምፕም ፍላጎት እንዳላቸው ገልጸው ሁለቱም መሪዎች እንዲህ ያሉ ስብሰባዎች በትክክል መዘጋጀትና በትብብር ላይ ተጨባጭ እድገት ማምጣት እንዳለባቸው እንደሚያምኑ አመልክተዋል። ለፕሬዝዳንት ትራምፕ ምስጋና ይግባውና በሩሲያና በአሜሪካ መካከል ያለው ግንኙነት ቢያንስ በተወሰነ ደረጃ መስተካከል ጀምሯል። በዲፕሎማሲያዊ ግንኙነት ረገድ ሁሉም ነገር ባይፈታም የመጀመሪያዎቹ እርምጃዎች ተወስደዋል እና ወደፊት እየገሰገስን ነው ሲሉም አክለዋል። ትራምፕ ባለፈው ጥር ወር ወደ ስልጣን ከተመለሱ በኋላ በቀድሞ ፕሬዝዳንት ጆ ባይደን ዘመን በአብዛኛው የተቋረጡትን ከሞስኮ ጋር ያለውን ግንኙነት እንደገና ለመገንባት ጥረት አድርገዋል። ትራምፕና ፑቲን የዩክሬን ግጭትና ሰፋ ያሉ የሁለትዮሽ ጉዳዮችን በተመለከተ በርካታ የስልክ ውይይቶችን አድርገዋል። የዲፕሎማሲያዊ ግፊት በሩሲያና በዩክሬን መካከል ቀጥተኛ ድርድር እንደገና ለማስጀመር ረድቷል። ኪየቭ በ2022 በምዕራባውያን ደጋፊዎቿ ጥያቄ ድርድሩን አቋርጣ ነበር ተብሏል። በዚህ ወር መጀመሪያ ላይ በኢስታንቡል የተደረገው የቅርብ ጊዜው ድርድር እስካሁን ከተደረጉት ትልቁን የእስረኞች ልውውጥ ያመጣ ሲሆን ውይይቱን ለመቀጠልም ቃል ተገብቷል። ትራምፕ በዚህ ሳምንት ከሩሲያ ጋር ግጭቱን የሚያስቆም ስምምነት ማየት እንደሚፈልጉ ተናግረዋል። ሞስኮ ዲፕሎማሲያዊ መፍትሄ ለማምጣት ያላትን ቁርጠኝነት በተከታታይ አረጋግጣለች። ፑቲን ሩሲያ ሰነዱን ለማዘጋጀት ከኪየቭ ጋር ለመስራት ዝግጁ እንደሆነች ገልጸው የግጭቱን መሰረታዊ መንስኤዎች ማስወገድ ለእኛ በጣም አስፈላጊው ነገር ነው ሲሉም አጽንኦት ሰጥተዋል። ውድ የቻናላችን ቤተኞች ለሰንበት መቆያ እንዲሆኑ ያዘጋጀናቸው የሳምንቱ ልዩ መረጃዎች እነዚህ ነበሩ። ሰላም ጊዜ እየተመኘን ተሰናበትን። ሰላም።